ይሄ የሁሉም ሪፍሌክሽን ነው። ይሄን ቪዲዮ በደንብ አዳምጡት እሺ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት። ማለት እኔ አሁን ራሴን መጠየቅ እና ቤተሰቦችንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው። ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ኦይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ካላውቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ነገር ደግሞ አንዳንዴ እንዴ ምናምን ይላል። ታዲያ እኮ አላቅም ነው አለ አይደለም፣ አልተማረም። ለዛ ነው ችግር የለም። እሱ እኮ ችግር የለውም። ግን አሁን እኔ እሱን ተረድቼዋለሁ ፖዚቲቭሊ። ኢቭን ጥያቄ ማቅረቡ ኡስታዞች መልሱልኝ፣ ክርስቲያኖችን አለ የምፈልገው እንደውም ኡስታዞች ኑ መልሱልኝ። እኔ ከና ከአባቴ የወረስኩትን ሃይማኖት ዝም ብዬ ነበር የምከተለው። አምላኬ እጅ እግር ይኑረው ጭንቅላት የሌለው እግር እንዳለው አላቅም ነበረ። እግር ያለው ጭንቅላት የሌለው ሲሉ ግራ ገብቶኛል። እግር ካለው ስንት ነው ሚስት አግብቷልን? 4 ነው ያገባው። ስንት ነው መልሱልኝ አለ። ይሄ ሰውዬ አሁን በቃ ሰላት ሜቢ ሰጋጅ ነው። ይመጣል፣ ይሄዳል፣ ይወጣል፣ ይገባል፣ ይተጣጠባል፣ ስርዓቱን ይፈጽማል። ማን ያውቃል? ሰውዬ ወይም ሙስሊም ነው ወይም ክርስቲያን ነው አይታወቅም። አዳም ብዙ ተከታይ ያለው ነው ይታወቃል። ቲክቶክ ላይ ደቂቃ ማለሽ አንድ የጠየመው። ስለዚህ እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ ስለ አምላካቸውን የሚያውቁት ነገር የለም ማለት ነው። ጽቦቅ ጥሩ ነው። ኦኬ ቀድሞ የገባው ማን ነው? እሱ ክርስቲያን አይ ቲንክ መሐመድ ቀድሞ ይገባል መሰለኝ። ቀድሞ የገባው መሰለኝ መሐመድ። መሐመድ ይሰማል? እንኳን ደህና መጣ። ትንሽ ድምፅን ከፍ አድርግ። እንኳን ደህና መጣ። ይሰማል? አንተ እያወራ አይደለም መሐመድ አለ። መሐመድ አቤት አቤት። እንኳን ደህና መጣ። አይሰማም? የኛ እንኳን ደህና ቆያችሁ። መልካም። አላህ እና ያለው ብለህ ነው የምታምነው? እንኳን ስለ ደህና ቆያችሁ። ኦኬ አላህ እና ያለው ብለህ ነው የምታምነው? አለው ለምን የማያውቁትን ታስጨንቆታላችሁ? ሄዳችሁ ነው ይምራን አትጠይቋቸውም? እንዴ ጥያቄ የለም መልስ የለም። አምላካቸውን አያውቁም እንላችሁ ለዚህ ነው። አምላካቸውን አታውቁም። ጊዜ ነው የማይሰማችሁ ነው። ኡስታዞቻቸው የሚያደርጉት ምንድነው? ኡስታዞቻቸው የሚያደርጉት ምንድነው? ክርስትናን ማንቦጫረቅ፣ መሳደብ። ተከታዮቻቸውስ ስለ አምላካቸው አያውቁም። ያው ይገባሉ፣ መልስ የለም። እናመሰግናለን። ያንተ አምላክ ፊት ነው ያለው ፎይ እናመሰግናለን። ያ የኔ አምላክ ፊቴ ነው፣ ሁሉ ቦታ ያለ፣ ሁሉ ከቦታ ውጭም አለ። ስለዚህ ችግር የለውም። የኔ አምላክ የት ነው ያለው? ኮልሚ ለፈጣሪ ሀገር ትሰጪዋለሽ። በነገራችን ላይ አርሽ ማለት እኮ ሀገር እየሰጡት ነው። የት ነው ያለችው እናትህ? አሜሪካ ነች የኔ እናትማ ያለችው። የሙስሊሞችን ማምላክ ልክ እንደዚህ ሀገር ሰጥተውት ላይ ከ7ኛው ሰማይ በላይ አስቀምጠውት ነው ያለው ማለት ነው። ለፈጣሪ እንዴት ሀገር ትሰጣላችሁ ሙስሊሞች? በተለይ ውሃብያዎች ማለት ነው። እስኪ ጸይሟ ትቀጥል። አምላካቸውን አውቀው በምንም ተአምር አምላካቸውን አውቀው አይመልሱም።
አምላካቸውን አውቀው 2 ደቂቃ ስለ አምላካቸው እንኳን አወሩ። አልወለደም አልተወለደም ቢጤ የለውም አምሳያ የለውም አንዱ ነው አለቀ። ከአርሽ በላይ ነው ዳስ ከዛ ውጭ የለም። ጠይሟ እንኳን ደህና መጣሽ። እሺ እፎይ መልስልኝ። አንዴ ቸኩያለሁ በጣም ነገርንሽ እኮ ጠይሟ ቀጥይ። እፎይ ንገረኝ በአላህ። እሺ መጀመሪያ ጊዜ ግን በነገራችን ላይ ሲጠይቁኝ እኔ መልሳለሁኝ። እኔ ጥያቄ ልጠይቅ ሳይሆን ያገባሁት። እሺ ኢንሻአላህ ቢዝኒላህ ተዓላ መልሳለሁ። የምጠይቀውን ጥያቄ ይሆናል። ግን አንድ ሙስሊም ወይም ክርስቲያን በቃ ሙስሊም ሰው መጥቶ ጥያቄ ሲጠይቃችሁ መመለስ አለባችሁ። ምክንያቱም እናንተ ጥያቄ ካልመለሳችሁ ለጥያቄ ትክክለኛ መልስ ካልሰጣችሁ ክርስትናን መቀበል ለራሱ አንድ ሰው እንዴት ነው የሚቀበለው? መጀመሪያ ጊዜ በቃ መጠየቅ አሁን እኔ ችግር የለም እኔ መልሳለሁ። አዳምጠኝ። እኔ ጥያቄ መጠየቅ ሳይሆን እኮ ችግር የለም። እኛ እንዴት መመለስ እንዳለብን አንቺ አይደለሽ የምትነግሪን። ኦኬ ትናንትና ወይም ዛሬ መተሽ አንቺ አይደለሽ የምታስተምሪን። ስለዚህ እኛ ቶፒካችን እንዴት ማስኬድ እንዳለብን ስለምናውቅ በቃ እኮ ቀጥያ መልሱ ላይ እኛ እንተይንና መልሱ ላይ ጥያቄው ላይ እሺ እኔ አምላክ ያለው አላህ Subhanahu Wa Ta'ala ከአርሽ በላይ ነው። ምንድን ነበር ስትጠይቁ የነበረው? የቅድሙ መጽሐፍ ክፈተው። አላህ Subhanahu Wa Ta'ala የጻፈው መጽሐፍ ከአርሽ በላይ ያለ ነበር ያልከው? እስኪ ምናልባት ከዛ በፊት በኢልሙ ነው በዛቱ ነው ከአርሹ በላይ ያለው? ጠይሟ አላህ Subhanahu Wa Ta'ala በኢልሙ በዛቱ የሚባል የለም። በቃ አንድ ነገር አለ ከተባለ እኔ አሁን ስሜ ፊርዶስ ነው። ፊርዶስ እኔ ያለው ሳውዲ አረቢያ ነው። ፊርዶስ ሳውዲ አረቢያ ነው ከተባለ ስለዚህ እግሬ ለብቻዬ አካሌ ተብቻዬ ተቆርጦ አይሆንም። ስለዚህ እኔ ሙሉ አካሌ ነው እዚህ ያለሁት። ስለዚህ አላህ Subhanahu Wa Ta'ala አካሉ ግጥምጥም ነው ማለት ነው አይደለ? በላይ ነው አለ ካል ፍጹም አለ ማለት ነው። ስለዚህ ይሄ ነብሱ ነው ዛቱ ነው የምንለው የለም። ምክንያቱም እኛ እኮ ኦኬ ጠይማ ያላህ አካላቱ እየተገጣጠሙ ናቸው ማለት ነው አይደለ? ማለት ልክ እንዳንቺ ማለት ነው። ፊት አለው አይደል? አላህ ፊት አለው አይደል? እንደ አላህ Subhanahu አዳምጠኝ ልንገርህ። አላህ Subhanahu Wa Ta'ala አንድ ሰው ጥያቄን ብቻ መልሽልኝና ጠይሟ እኔ ፊርዶስ ኦይ እኔ ነው ማስመልሰኝ። ፊት አለው አይደለ? ዛሬ አይሽ ባት አለው። እሺ ባት አለው። ባት አይውል አንዳንድ ነገሮች አሁን የአላህ Subhanahu Wa Ta'ala አካል እንዳለው እናውቃለን። መጀመሪያ ቆይ ባት እጅ ምናምን የሚባለው የሚጠቀሰው እኔ እጅ አለኝ ለብቻዬ እንዲገልጠው ሳይሆን አላህ Subhanahu በስሪቱ በእጅ የሰራኋቸው ሲል እጅ እንዳለው በዚህ እንረዳለን። አላህ Subhanahu Wa Ta'ala በእግሬ ተራመድኩ ያኔ ሄርኩ ተራመድኩ ሲል እግር እንዳለው እና እናለን ማለት ነው እንጂ በዚህ ነው እንጂ ለብቻ ይጃለኝ ምናምን ብሎ እኮ ያለበት መጽሐፍ ያለበት ቁርአን ማለት ነው። ግን አሁን አላህ እናንተ እጃለው የምትሉት ምክንያቱም የሆነ የሰራው ነገር በእጅ የሰራሁት በመዳፍ እንዳረኩ ሲባል አላህ Subhanahu Wa Ta'ala ማደፋለው ይትላላችሁ። አዎ በዛ እንዳለው ነው እንጂ የምናውቀው አላህ Subhanahu Wa Ta'ala በቁርአናችን ላይ እኔ የምመስል ፍጹም አምሳያ ማንም የለም ብሎ ነግሮናል። አለቀ። እኔ አምላኬ የሚመስል በማውቀው ያህል ማለት ነው እኮ እንዴ ዝም ብለሽ ነን ስቶፕ እኮ ነው እያወራሽ ያለሽው እንደ ቴፕ ሪከርደር። አንዴ ፓውዝ በይ ስትበይ ፓውዝ እያልሽ። ስለዚህ በእጁና በእግሩ መካከል ግንኙነት አለ ወይስ የለም? በእጁና በእግሩ መካከል ግንኙነት አለ ወይስ የለም? የምን ግንኙነት ነው የምታወሪው? እሺ ከአርሹ በላይ ያለው ምኑ ነው? ከአርሹ በላይ ያለው ምን ነው ብሎ ሳይንስ የለም። በቃ አንተ ያለው የት ነው? ኢትዮጵያ ካለው ሚስጥር ነው። ቆይ የት ናት ያለችው? የምን ሚስጥር? ከአርሹ በላይ ያለው ነገር ሚስጥር ነው። ታዲያ ምኑ ነው ያለው? አው በቃ ማንነቱም ሁሉም ዛቱም በቃ አምልኮቱም ሁሉ ነገር ነው ያለው። በቃ አለ ከተባለ አለ ነው። ተቆርጦ ያለበት ነገር የለም። ኦኬ እሺ 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 ካንተ የሆነ ከአርሹ በታች የለም ማለት ከአርሹ በታች የለም ወይስ አለ? አላህ አዳምጠኝ እንግዲህ አላህ Subhanahu Wa Ta'ala እንግዲህ መቀመጫው ዙፋኑ ከአርሽ በላይ እንደሆነ ነው የምናውቀው እኮ። ከአርሹ በታችስ? ከአርሹ በታይ ያኔ በአምልኮታችን በሁሉ ነገር አለ خلاص ኖ ይኸውልሽ ከአርሹ በላይ ዛቱም ሲፋቱም ሁሉም ነው ያለ ካልሽ በኋላ በታችስ ብዬ ጠየቅኩሽ። በታች ምኑ ነው ያለው? ወይስ ጭራሽ የለም ምንም ነገር የለውም ከአርሹ በታች?
ማለት አሁን አንተ እያልከኝ ያለው ያኔ አላህ ሱብሃነሁ ወተዓላ አርሽ ላይ ከሆነ ምድር ላይ የለም ማለት ነው እያልከኝ ነው? አይደለም፣ ጥያቄ እሱ አይደለም። ከአርሹ በላይ ያለው ምኑ ነው ስልሽ ሁሉ ነገሩ ነው ያለ ብለሽ መለስሽልኝ አይደለም? ዛቱም አዎ፣ ከአርሽ በላይ ያለው አምልኮቱ ሲፋቱም ሁሉም ነገር ከአርሹ በላይ ነው። አለ ከተባለ አለ ነው። እሺ፣ በጣም ጥሩ። በታችስ አምልኮቱ ማለት ነው ማለት ነው። ግን በታችስ ከአርሹ በታችስ ምኑ ነው ያለው? ከአርሽ በታይ ምኑ ነው ያለው? እንትኑ ነው ያለው። ቀጥል እፉዬ። ከአምልኮቱ ከአርሽ በላይ ነው አለች። ከአርሽ በታች አታመልከውም ማለት ነው። ከአርሽ በላይ አምልኮት ጸይማ የሆነ ሴት ድምፅ ይጠራኛል። ማን ነው? ወንዶች አሉ። ሱዬ የሚለው ከስር ያለ ሱዬ። ኦኬ፣ አላየሁት። እንኳን ደህና መጣሽ። እኔ የምለው መልካም አላህ ያለው ብለሽ ነው የምታምኚው? እኔ ምን ልጠይቅህ መጀመሪያ ቅድሚያ መልስ አንተ ባለፈው ማለት ነው ከሁሱ ጋር ስትወያዩ ተመለሰልክ። ዛሬ ለምንድን ነው ልጆቹን አስገብተህ እንደዚህ እግር አለው እጅ አለው ወይ ጭንቅላት አለው ምናምን እያልክ ለምንድን ነው የምትጠይቃቸው? አልተገለጸም ብለው መልሶልን ነው እናንተ እንድገልጹት ነው። እሱ ያልተገለጸ ነገር እኛ ከየት ለምን እናምጣለን? ያልተገለጠ ከምታምኑ እናንተ የተገለጠውን አምላክ አታምኑም እንዴ? ምንድነው እሱ ያልተገለጠ አምላክ? ታምኛታለሽ፣ ግዴታ ታምኛለሽ። ሱዬ ያልተገለጠ እያመንሽ ጋንም ከምትገቢ በስጋ የተገለጠ እሱ ክርስቶስን አምነሽ ገነት አትገቢ። ያንተ አምላክ የት ነው አለ? እንዴት ነው የተገለጠው? ንገረኝና እሺ እናምናለን። የኔ አምላክ በቦታ የሚገደብ አይደለም፣ በሁሉ የሞላ ያለ ቦታ ያለ ነው፣ ያለ ቦታም ያለ ነው። እና የኛ የቦታ አለው ነው። ከስሩ መሰረት፣ ከላዩ ጣራ፣ ከጎኑ ግድግዳ የሚያስፈልገው አይደለም የኔ አምላክ። እሱ የሚያካብበው አይደለም። እንደናንተ ከስሩ ወንበር ወይንም ደግሞ ኩርሲ እግሩ የሚያሳርፍባት የሚቀመጥበት አርሽ አያስፈልገውም የኛ አምላክ። መሰረት የሚሆነው ዘንድ ከስር የሚያስፈልገው አይደለም። ስለዚህ የእናንተ ግዙፍ አካል ስላለው በደንብ አስበው። የሚታይ ግዝፈት ያለው አካል ስለሆነ እናንተ የምታመልኩት ሰውን ነው። ግን አታሳድቡ፣ ሃይማኖትን ከሃይማኖት ጋር አታጣሉ። እናንተ እውነት ለመናገር ሰው ማምለክ ፕሊስ እንደሚታርድ የእናንተ እኮ ለአቅመ ሰው እንኳን እኮ አልደረሰም። ለአቅመ ሰው እንኳን አልደረሰም እኮ እሱዬ። ሁለት እጅ አለው፣ ሁለት እግር አለው። በስነስርዓት ጥያቄ እጠይቅሃለሁ፣ ትመልሰኛለህ። እመልስልሻለሁ። ሁለት እጅ ያለው ሁለት እግር አለው። ጭንቅላት ኑሮ አይኑረው አናቅም ብላችሁ ምን ለአቅመ ሰው እንኳን አልደረሰም እኮ። ሲማኝ እፎይ፣ በስነስርዓት እባክህን፣ በአምላክ ይዛለሁ። በስነስርዓት መልሰኝ፣ በስነስርዓት እጠይቅሃለሁ። ቀጥይ። እሺ፣ የእናንተ አምላክ ስንት ነው? የኛ አምላክ ስንት ነው? አንድ ነው። አንድ ነው። እሺ፣ እሱ ማን ነው? በምንድን ነው የጠየቅሽኝ? ግን ምኑን ነው የጠየቅሽኝ? እኮ እኔ እንዲያውቀው ለማወቅ። አንዴ በእናትህ ለምን የምትደረበው? እንዳታወሩ ወንድም ታወራለህ እኮ እኔ እንድጨርሰው። በመጀመሪያ ሱዬ አዳምጪኝ። አምላክ ራሱ ስንት ነው የሚለው ራሱ ማመሳሰል ስለሆነ ይሄንን ለሰውኛ አልሽ እንጂ አምላክ ለሰውኛ አንድ ሁለት አዳምጫ እንዴ እኮ አዳምጫ። አምላክ እኛ ማንንም አይመስልም፣ በማንም አይመሰልም፣ ከማንም ጋር አይተካከልም፣ ከማንም ጋር አይተያይም። ስለዚህ የፍጡር ቁጥርን ሰጥተን ፈጣሪ እንደዚህ ነው ብለን በቁጥር እንኳን ከማንም ጋር እናመሳስለው። ስለዚህ ከማትስ ህግ በላይ ከፊዚክስም ህግ በላይ ነው እና እሱ
በማትስ ቁጥር በሰዎች በኢጅማ ፈጣሪን የሚወስነው የሚያካብበው ቁጥር ስለሌለ ቁጥር የሚቆጠሩና ማይቆጠሩ አሉ አለ። የሚቆጠሩትን ልንቆጥራቸው ምንችል ፊዚካል ቦዲ ያላቸውን አካላት 1 2 3 ብለን ልንቆጥራቸው እንችላለን። ፈጣሪ ፊዚካል ቦዲ የሌለውን አካል በደንብ አስተውይ። ፍጡራንን የሚያካብበው ነው እሱ። በምንም ማይካበበው ማይካለለው ማይወሰነውን ሊወሰን በሚችል ቁጥር ሊካበብ በሚችል ቁጥር ልንቆጥረው አንችልም። ስለዚህ አንድ ስንል አንድ አምላክ አለ ስንል ሌላ የለም፣ ሌላ የፈጠረን የለም እያልን አንድ የምንገዛው አንድ አምላክ አለ እያልን እንጂ በባህሪ እሱ ሁሉን ያስገኘ ሁሉን የፈጠረ ሁሉን የሚገዛ ሁሉን አሳልፎ የሚኖር አስቀድሞም የነበረ አንድ አለ እያልን እንጂ እንደ ፍጡራን ቁጥር እንደኔ እኔ አንድ እንደመባል እሱም አንድ ይባላል እያልሽ እንዳታስቢው። የአንቺን አሁን ስታስቢ አንድ ስትይ አንድ አዳምጫ አንድ ስትይ እኔ አንድ ነኝ። አላህ 2 እጅ አለው፣ 2 እግር አለው፣ 2 ባት አለው፣ አይን አለው፣ እጅ አለው። እንደኔ አንድ ቁጥርን አይምሮሽ ውስጥ ዘሽ ስለምመጪ ማለት ነው። እሺ ሲመን እሺ ሰማሁ። አሁን ክርስቲያኖች አንዳንዶቹ በማርያም ይላሉ፣ አንድ ኢየሱስ ይላሉ፣ 2 ጌታ ይላሉ፣ እግዚአብሔር ይላሉ። ስንት ነው ቁጥራቸው? 4። እሺ ከነዚህ ሁሉም አንድ ሰው ስም ነው ወይ ምንድን ነው? መልስ። ኦኬ ሙስሊሞች አላህ ይላሉ፣ አርሃማን ይላሉ፣ አራሂም ይላሉ፣ አልኑር ይላሉ፣ እንደገና ደግሞ መሐመድ ይላሉ፣ ጅብሪል ይላሉ። ልክ እንደዛ አይነት ጥያቄ ነው። አዳምጪ። ስለዚህ እኛም ማርያም እግዚአብሔር አይደለችም። ኦኬ ምንድን ናት ማርያም? ክርስቶስን በስጋ የወለደች እናታችን ናት። እሷ ከመውለዷ በፊት ማንን ነበር የምታመልክ? ወደ ቶፒኩ ጥያቄ ካለች በኋላ ትጠይቂያለሽ። ወደ ቶፒኩ ፓራፍሬዝ አድርጓ 3-4 ጥያቄዎችን ጠይቃለች፣ ይበቃታል። እና ሜይ ቢ ቶፒኩ ላይ የምትመልሽ አንዴ ፕሊዝ፣ አንዴ ሞዴሬተር እያስቸገረች ስለሆነ ሚዩት አድርጋት። ፎይ እሺ፣ ማኪማን ሙስሊሞች ካሉ አስገቡ። ማኪማን አለ፣ ይሰማል? ይሄ በነገራችን ላይ ትልቅ ቶፒክ ስለሆነ ነው ሙስሊሞች መመለስ ያልፈለጉት። ታደርጋላችሁ ነገር ትጠይቂያለሽ። ከቶፒኩ ምንም አይገናኝ የሆነ ለመመለስ እንኳን በጣም ተራ ጥያቄ ሆኖ ነገር ግን ከቶፒኩ በጣም የራቀ ስለሆነ ነው። ለምን ተራ ከሆነ እኮ መልሰኝ ለማስረዳት ትችላለህ። አዳምጪ። በቃ ማርያም በቃ ነገርኩሽ እኮ ማርያም ጌታ ትላላችሁ፣ አንዴ ማርያም ትላላችሁ፣ ጌታ ትላላችሁ። ምንድን ነው የጥያቄ? እንዴ ማርያም ማንን ነበር የምታመልክተው? ኢየሱስን ሳትወልደው ፍልስጥ አንድ አዳም አንዴ ሚዩት አድርጊ በእናትሽ። ለምን ትደርቢያለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረሽ አንበቢ። ማርያም ማንን እንደምታመልክ እዛው አስቀምጣልሻለች። ከቁጥር 1 እስከ 49 አንበቢ። ኤኒዌይስ አላህ ከአርሽ በላይ ነው የሚሉ አሉ። አላህ ከአርሽ በላይ ነው ብለው የሚያምኑ እንዳሉ ሁሉ አይ አላህ አለቦታ ብለው የሚያምኑ ደግሞ አሉ። በእነኚህ በሁለቱ አቂዳ መካከል እንዲቀላል የሚባል ልዩነት አይደለም ያለው። ደም አፋሳሽ የሆነ አቂዳ ነው ያለው። አንዱን እንዲገለው ነው መጽሐፍቶቻቸው የሚያዘው። ማለትም አላህን ከአርሽ በላይ ካላለ መገደል ነው ያለበት። ይህንን ያውቁት ይሆን? ማኪማን እንኳን ደህና መጣሽ። ሰላም ነው። ዋናው ነገር ወንድሜ ሙስሊም ለሁለት መክፈል ሳይሆን ዝም ብለህ ሃይማኖት ብትሰብክ ጥሩ ነው። ሙስሊም ለሁለት መክፈል አይደለም ዓላማ ማድረግ ያለብህ። ምን አስችል ፕሊዝ ቶፒኩ ላይ ግባ። አላይን ያለው ሙስሊም ለሁለት መክፈል ሳይሆን ለሃይማኖት መስተማር ይሁን። አላይን ነው ያለው ብለህ ነው የምታምነው? እናንተ እሱ ስላምላካቸው ጥያቄን ልጠይቅና እኔ ጥያቄ ካንተ ልማር ነው የመጣሁት። ክርስትና የሚባል ሃይማኖት ከምንድን ነው የመጣው? ምን ላይ ሳለ ትነግረኝ ትችላለህ? እሺ ከሰሩና ተማር። ስላምላካቸው አቁም። ሶሪ ስላምላካቸው የሚያውቁት ነገር ስለሌለ ነው። እንዳታወጣኝ አንዴ እናት ይቺ ልጅ አስወጣት። አስቸጋሪ ስለሆነ ነው ሞዴሬተር። በቃ እሱ በኋላ ተመለሰ። በማስረጃ ነው የሚያወራው። ማስረጃ አውጣ እስኪ አሁን ያልከውን። እሺ ከስራ የገባች ልጅ አለ። ሌላ ቦታ አለ የሚለውን
ማስረጃ ሲያወጣ ይግደል የሚል ማስረጃ አውጣ እስቲ። ፋጡማ ምንድን ምናል አውጣ ማስረጃ። ምን ሚል ሙስሊም ሁሉ ቦታ ነው የሚል ካለ ይግደል ይላል፣ ተገዳደሉ ይላል ያልክበትን እስኪ ማስረጃ አውጣልን። ኦኬ አላህ ነው ብለሽ ነው የምታምኚው አንቺ? አውጣው ማስረጃው። አሁን ያልከውን ነገር የትም ልበል እኔ የትኛውም እምነት ልሁን ማለት ነው። አሁን አንተ ያልከውን ማስረጃ ልክ እንደነ ሙሱ አሁን ያልከው አላህ ሁሉም ቦታ አለ ይላሉ አንዳንዶቹ አርሽ ጥላ ላይ አለ ይላሉ አለ። አልጮህኩም ግን ማስረጃ አውጣ ነው ያልኩህ። እስኪ ማስረጃው እነሱ በማስረጃ አዳምጠኝ። አልተገለጠም ነው በማስረጃ እንደሚያወሩት አንተ እስኪ አዳምጪ፣ ተረጋጊ። ስለአምላካቸው ምንም መልስ የላቸው። ፖለቲካ ልትሰራ ትፈልጋለች ፋጡማ። አሁን እናዋርዳታለን እዚሁ መጽሐፏን ከፍተን። አንድ የተረጋጊና ግን አዳምጪ እስኪ ቢያንስ መንፈስሽ አይረበስ። አጋንንት በጣም ከባድ ስራ የሚሰራው ባይዘ እንደዚህ ሊጫወትባቸው የሚችል ሰዎችን ካገኘ በጣም ነው የሚጫወትባቸው። ቢያንስ ማዳመጥ የኮሚኒኬሽን ስኪል ይኑራችሁ። እስኪ ከሰዎች ጋር ባክ ኤንድ ፎርዝ ረጋ ብሎ ለማውራት ሞክሪ። አሁን ማይክሽን አንሺና እኔ ያልኩት ምንድን ነው እሱ ትደግሚዋለሽ በስርዓት ቀስ ብለሽ። ማይክሽን አንሺና ቀጥይ ፋጡማ። ማይክሽን አንሹ ፋጡማ፣ ሚዩት ነሽ። ፋጡማ ለምልክ አንዳንዶቹ አልክ ስማኝ እሺ ያልከው ልድገምልህ። አንዳንዶቹ አልክ አላህ ሁሉ ቦታ ነው ይላሉ አልክ። አንዳንዶቹ ደግሞ አላህ ከአርሽ በላይ ነው ይላሉ አልክ። በሱ እንትን አልተባባልንም። እሺ ይሁን ግን ግደሉ ይላል ያልክበትን ቦታ እስኪያውጣና አሳየኝ። አሁን ብለሃል ግደሉ ይላል ብለሃል፣ እስኪያውጣና አሳየኝ። አንድ ሰው ከአርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ ከአርሽ በላይ አይደለም አለ አይባልም። አይገደልም። ማስረጃ አውጥተህ አሳየኝ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርገው መልሶ በአማርኛ አድርገው። አልተማርኩም በአማርኛ አድርገው። አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችንም እንድናነበው እናንተ አንድ መጽሐፍ የጻፋችሁት የለም? ሳይሆን በአማርኛ የተጻፈ መጽሐፍ አለ? ፕሊስ አንዴ ተረጋጊ፣ አንዴ ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ ምንድን የሚባለው የሰውየው ኢማም ኦፍ ኢማም፣ የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብለዋል መሰላችሁ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን፣ ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ መስት ቢ አስክር ቱ ሪፔንት፣ ተውበት እንዲያደርግ ይጠየቃል። ኢፍ ሂ ሪፔንትስ ዌል ኤንድ ጉድ፣ ተውበት ካደረገ በጣም ጥሩ። አዘርዋይስ ነገር ግን ሂዝ ሄድ ሹድ ቢ ስተክ ኦፍ ኤንድ ሂዝ ቦዲ ስሮን ኦንቱ ራቢሽ ሂፕ፣ ምን ይላል? አለበለዛ አንገቱ ይቆረጥና ጭንቅላቱ ወደ ቆሻሻ ማጠራቀሚያ ውስጥ ይጣላል። ሶ ዛት ኔዘር ደ ሙስሊም ኖር ደ ፒፕል ኦፍ ደ ኮንቨናንት አር ኦፌንድድ ባይ ደ ስቴንጅ፣ ሽታው ሙስሊሞችንና ዲማዎችን እስከማይጎዳ ድረስ በቆሻሻ ውስጥ መጣል አለበት። አሁን እንደዛ ይላል። አማርኛውን አድርግላት። አትተርጉም። እንኳንስ ልንገርክ፣ እንኳንስ ሙስሊም ማለት ነው ገባህ? እንደው የካደ እንኳን ማለት ነው እስላም ግደሉ አይልም። እንኳንስ ሙስሊምን ማለት ነው። ሰማይ አዳምጠኝ። ተረተረትሽን ታዩ ተረተረትሱ መስጊድ የነገሩሽን ታዩ። ይህንን እነ ኡስታዝ የሼክ የአባሾቹም ቪዲዮ ሰርተውበታል። ዩቱብ እና ቼክ አድርጊ ግደሉ እንደሚል ምን ላይ ሰርተውበታል። ይሄንን አንዴ ትራንስሌት እስከሚያደርግ እንኳንስ ሙስሊምን ግደሉ
አራት ዳምጪ ቆይ እባክሽ። ሙስሊም አይደለም በቃ እኮ ከአርሽ በላይ አይደለም ካለ እኮ ሙስሊም አይደለም። እንዳስተምሮት አላህ ከአርሽ በላይ አይደለም፣ አላህ እጅግር የለውም ካለ ሙስሊም አይደለም። ወጥቷል ተብሎ የሚታመነው ከፍሯል። አንብበው አንዴ አማርኛው። አንተ ጥያቄ አንድ ጥያቄ አንዴ ይነበብልሽ። አንዴ ቆይ ሚዩት አድርጊና አማርኛ ስትይ ነበር አይደል? ላንብብልሽ። ምን ይላል መሰለሽ? አሁኑ አላህ ከሰማያቱ በላይ ከአርሹ ላይ ከፍ ያለ እና ከፍጥረት የተለየ የማይቀላቀል ነው የማይል ሰው ንስሐ እንዲገባ ሊጠየቅ ይገባል። ንስሐ ከገባ መልካም፣ ካልሆነ ግን አንገቱ ይቀላል። ከዚያም የቂብላ ሰዎች ሆኑ የዚማ ሰዎች በግማቱ ጠረን እንዳይገፉ በቆሻሻ መጣያ ላይ ይጣላል። አንደኛ ሐዲሱ ሳሂ ነው ደይፍ ነው በምን አውቃለሁ? ይሄን ጠይቃለሁ። አንደኛ የውሸት ሐዲስም ታመጣለህ ያንተ የፎይስ የሐዲሶች ሼኮች ናቸው ያሉት እነ ኢብኑ ተይሚያ እነ ኢብኑ ኩዛይማ እና አልሐኪሚ እጅግ በጣም ግዙፍ የተባሉ ሼኮች የእስልምና ሊቃውንት በሙሉ ይሄንን ይባላል። አንደኛ ይሄንን ሐዲስ ስማኝ ሰምቻለሁ። ሁለተኛ ማለት ነው ታዲያ ሰምተሽ ማታውቂ ከሆነ ነው የምትጮይብን። እኛ ዳትጮይብን ዳይፍ እየሰበሰብክ አንተ ማለት ነው አንድ ትክክለኛ ሐዲስ ሳታመጣ